ይህ ናል ሳይንስ ነው። እንኳን ደህና መጣችሁ። በዚህ ቪዲዮ ላይ የምናየው ስለ ፖንስ ይሆናል። የፖንስን ስትራክቸሯን በብሬን ስቲም ከምናገኘው ማለት ነው። ሁለተኛውን ፓርት ስትራክቸሮቹን እንዲሁም ደግሞ ፋንክሽናቸውን በደንብ አድርገን በዚህ ቪዲዮ ላይ የምናይ ይሆናል። እዚህ ላይ እንደምታዩት ከላይ ማለት ነው የብሬን ስትራክቸር የሰረብረም ይኖራል። ከዛ ከሰረብረም ቀጥሎ ማለት ነው ይሄኛው ሚድ ብሬን ፖንስ እና ከዛ ሜዱላ ኦብሎንጋታ ብሎ ወደ ስፓይናል ኮርድ ይወርዳል ማለት ነው። እዚህ ላይ እንደምታዩት ወደ ስፓይናል ኮርድ ይወርዳል። ከኋላ በኩል የምታዩት እቺ ሰሪበለም ናት። እቺ ማለት ነው ሰሪበለም ከኋላ ትኖራለች። ይሄኛው ከብሬን ስቲም ሁለተኛው እዚህ ላይ የምታዩት ፖንስ ማለት ነው። እዚህ ላይ ነው የሚገኘው። እሷን ስትራክቸሯን ኤክስተርናሊ ከኋላ በኩል ስንመለከት ከዚህ ከፖስቴሪየር ማለት ነው ይሄኛው በፖስቴሪየር በኩል ነው፣ ይሄኛው በአንቴሪየር በኩል። ስለዚህ በፖስቴሪየር ስንመለከት ይሄን ሰሪበለምን አንስተን መጀመሪያ ይሄን ብናነሳው ምንድነው የምናገኘው? ከኋላ በኩል አይደል? እንደዚህ አይነት ስትራክቸር ነው የምናገኘው ከኋላ። ስለዚህ ይችን ፖንስን ማለት ነው ይሄንን ብቻ ለማየት ብንፈልግ ይሄንን ነው የምናገኘው ከኋላ በፖስቴሪየር በኩል ማለት ነው። ስለዚህ በፖስቴሪየር ወይም በኋላ በኩል ስንመለከት የብሬን ስቲም ማለት ነው ይሄንን ስትራክቸር ነው የምናገኘው ሚድ ብሬን ፖንስ እና ሜዱላ ኦብሎንጋታ። እና እዚህ ላይ ይሄንን የምታዩት ፎርዝ ቬንትሪክል ነው ሲኤስኤፍ የሚወርድበት ማለት ነው። እሱን ከዚህ እዚህ ላይ ላሳያችሁ። ይሄኛው የቬንትሪክል ናቸው ሲኤስኤፍን ይዘው የሚሄዱት። ከብሬን ወይም ሰረብረም ውስጥ ሁለት እናገኛለን። እነዚህ ማለት ነው አንደኛው በግራ አንደኛው በሌፍት ሰረብራል ሄሚስፌር ላተራል ቬንትሪክል የምንላቸው ሁለት ይኖራሉ ማለት ነው። ከዛ ይችኛዋ ደግሞ ሰርድ ቬንትሪክል ነች። እቺ ሰርድ ቬንትሪክል ናት። ከዛ ይሄኛው ሰረብራል አኳዳክት የምንለው ይሄ በሚድ ብሬን ትክክል ያለው ማለት ነው። ከዛ ይሄኛው የምታዩት ደግሞ ፎርዝ ቬንትሪክል ነው። ስለዚህ ፎርዝ ቬንትሪክል ቀጥሎ ይሄ ሴንትራል ካናል ይሄ ማለት ነው ሴንትራል ካናል ነው። በየት ነው የምናገኘው? በስፓይናል ኮርድ ማለት ነው። እዚህ ላይ ፎራመን ማጀንዲ የምንለውና ፎራመን ሉሽካ ብሎ ደግሞ ከፎርዝ ቬንትሪክል ይወጣሉ። እሱ የሲኤስኤፍ ወይም ሰረብሮ ስፓይናል ፍሉድ የሚፈስበት ነው ፍሰቱ ማለት ነው። እና እዚህ ላይ የምታዩት ይሄኛው ፎርዝ ቬንትሪክል የሚገኘው የት ቦታ ነው ብለን ስናይ አንደኛ እዚህ ላይ ፖንስ አለ፣ ከዛ ሜዱላ ኦብሎንጋታ ማለት ነው። ይሄንንም እንደምታዩት ከኋላ ማለት ከፖስቴሪየር ከዚህ ይችን ሰሪበለምን ብናወጣት ይሄንን ስናወጣው ከዚህ በኩል ከኋላ በኩል ሆነ ማለት ነው ስናየው የምናየው ነው ይሄኛው ቦታ ላይ። ስለዚህ እቺ የፎርዝ ቬንትሪኩላ እንደዚህ ከመጣች በኋላ ይሄኛው ፓርት ማለት ነው የምታዩት እዚህ ላይ ልክ ከዚህ ሆነን ስንመለከት ከፖስቴሪየር የምናየው ነው ይሄኛው በኩል እንዳጠቃላይ ከላይ ጀምሮ እስከ ታች ድረስ። እቺኛዋ ሰረብራል አኳዳክቷ ከሚድ ብሬን ይጀምራል። ከዛ ይሄኛው ፎርዝ ቬንትሪክሉ እዚህ ፎርዝ ቬንትሪክል ላይ ስትራክቸሩን ስንመለከት ይሄኛው በአንቴሪየር በኩል ነው። ይሄኛውን በአንቴሪየር በኩል ከፊት ለፊት ሆነን ስንመለከተው ነው የብሬን ስቲም። ይሄኛው ሚድ ብሬን ከዛ ፖንስ እና ሜዱላ ኦብሎንጋታ ማለት ነው። ከፖስቴሪየር ሆነን ስናይ የኤክስተርናል ፊቸሯ ማለት ነው እዚህ ላይ እንደምታዩት ይሄ የፎርዝ ቬንትሪክል የሚገኝበት ነው ብያችኋለሁ። ከኋላ በኩል ስናየው ነው እንደዚህ እና ከመካከል ልክ እንደዚህ አይነት ሰልከስ ታገኛላችሁ ጎርጎድ ያለች ማለት ነው። ስለዚህ እዚህ ፎርዝ ቬንትሪክል ላይ ይሄኛው ምንድነው የሚባለው? ሚዲያል ሰልከስ ነው የሚባለው ይሄኛው ማለት ሚዲያን ሰልከስ። ከኋላ በኩል ያለው ዶርሳል ሚዲያል ሰልከስ ይባላል። ይሄ መካከል ላይ ጎርጎድ ያለው የሚታየው ማለት ነው። ሌላ ደግሞ ምን አለ መሰላችሁ? ከዚህ ከጎን በኩል አበጥ ያለ ወጣ አበጥ ያሉ ታገኛላችሁ ከጎኑ ማለት ነው። እነዚህ ምን ይባላሉ? ሚዲያል ኢሚነንስ ነው የሚባሉት። ሚዲያል ኢሚነንስ በዚህም በኩል ያሉ ማለት ነው አበጥ ያለው ፓርት። ከዛ ከታች ደግሞ ወደዚህ አካባቢ ወደ ሎወር ፓርት ኦፍ ፖል ላይ ማለት ነው ወደ ሎወር ፓርት ኦፍ ፖል እዚህ አካባቢ ደግሞ የምናገኘው ወጣ ያለችው ፓርት ምን ይባላል? ፋሻል ኮሊኩለስ። በኋላ ላይ እናየዋለን ይሄ ማለት ነው። ይሄ ፋሻል ኮሊኩለስ ነው የሚባለው። ከዛ ይሄኛውን ፎርዝ ቬንትሪክል ላይ ደግሞ መሐከሉ ላይ እንደምታዩት መሐከሉ ላይ እንደዚህ አይነት ይገኛል እንደ አይነት ስትራክቸር። ይሄ ምንድነው የሚባለው? ስትራያ ሜዱላሪስ ይባላል ማለት ነው። ይሄኛው ስትራያ ሜዱላሪስ ይባላል። ይሄ ስትራያ ሜዱላሪስ የሚባለው ስትራክቸር ምንድነው የሚያደርግልን? እንደምታዩት ከላይ በኩል የፎርዝ ቬንትሪክል ለሁለት ነው የሚከፍለው። ከሱ በላይ ያለው ወደ ፖንስ ላይ ሲሆን ማለት ነው። ከሱ ደግሞ ከስትራያ ሜዱላሪስ በታች ያለው የፎርዝ ቬንትሪክል ከሜዱላ ኦብሎንጋታ ጋራ እንደሚገኝ ነው የሚያሳየን ማለት ነው። ኤክስተርናል ፊቸሩ ከኋላ ላይ ያየነው ሲሆን ከአንቴሪየር በኩል ደግሞ ከፊት ለፊት በኩል ብንመለከተው ይሄ በፖስቴሪየር ነው። ከአንቴሪየር በኩል እዚህ ላይ ፖንስ ላይ ማለት እንደምታዩት
ጎርጎድ ያለ ፓርት ሰልከስ ይኖራል አይደል ይሄ ፖንታይን ሰልከስ ጎርጎድ ያለ ታገኛላችሁ ያ ምን ለማድረጊያ ነው የአርተሪ ማለት ነው ባዚላር ከታች ከቨርተብራል አርተሪ ማለት ነው ቨርተብራል አርተሪ ወደ ላይ ከመጣ በኋላ ከዛ በዚህ ወደ ላይ የሚሄድ ይኖራል ይሄኛው አርተሪ ምን ይባላል ባዚላር አርተሪ ስለዚህ ባዚላር አርተሪ የሚያርፍበት ወይም የሚሄድበት ማለት ነው ከላይ ከዚች ጎርጎድ ያለችው ቦታ ነው እሷም ፖንታይን ሰልከስ ጎርጎድ ካለችው ቦታ ላይ ማለት ነው ከዛ ይሄኛው ወደ ላይ ይወጣና እንደዚህ ይሄዳል ይችኛው አሁን ባዚላር አርተሪ ማለት ነው ስለዚህ የባዚላር አርተሪ የሚሄድበት ከላይ ያለውን ፊቸር አይየነ ከዛ ደግሞ ነርቮች ይኖራሉ እነሱ ነርቮች ከብሬን ስቲም ውስጥ ነው የምናገኛቸው ብለናል ከዚህም በፊት እነሱ ደግሞ ከየት ነው የሚገኙት አሁን ፖንስ ላይ የምናገኘው አንደኛው ወደ አፐር አካባቢ ማለት ነው ወደ አንቴሮ ላተራል አካባቢ የምናገኘው ይኖራል በዚህም በሁለቱም በኩል ማለት ነው ይሄኛው ትራይጀሚናል ነርቭ ወይም ክራኒያል ነርቭ ይሄ ማለት ነው ክራኒያል ነርቭ ስለዚህ ክራኒያል ነርቭ 5 ትራይጀሚናል ነርቭን እዚህ ላይ ፖል ላይ እናገኘዋለን ሌላ ደግሞ ፖንስ ላይ የምናገኛቸው ክራኒያል ነርቮች ከዚህ ላይ እንደምታዩት ይሄ አምስተኛው ነው ስድስተኛውን እዚህ ላይ እናገኘዋለን አብዱሰንስ ነርቭ የሚባለው ማለት ነው ከዛ ሰባተኛውን ክራኒያል ነርቭ 7 ደግሞ ፋሻል ነርቭ የሚባሉትን እንዲሁም ክራኒያል ነርቭ 8 የሚባልም ከዚህ ደግሞ ይሄኛው ሜዱላ ነው ይሄኛው ደግሞ ፖን ከዚህ ሜዱላና ፖን ጃንክሽናቸው ላይ ማለት ነው እዚህ ላይ የምናገኘው ክራኒያል ነርቭ 8 ይኖራል ስለዚህ እዚህ ላይ ያያችሁት ክራኒያል ነርቭ 5 የምንለው ወይም ትራይጀሚናል ነርቭ የምንለው በአብዛኛው የሴንሴሽን ኦፍ ፍሮም ዘ ሄድ እና ፌስ ላይ ያሉትን መልክቶች የሚቀበልልን እንዲሁም የሞተር ፓርት ይኖራል እሱ የምናገኘው በፖን ስትራክቸር ላይ ነው እና ውስጠኛውን ኢንተርናል ስትራክቸሩን ስንመለከት አንደኛ አፐር ሌቭል ኦፍ ፖል ላይ ከክራኒያል ነርቭ 5 ላይ እዚህ ላይ ስላይስ አድርገን ውስጡን ኢንተርናል ስትራክቸሩ እናያለን ሌላ ደግሞ ሎወር ፓርት ኦፍ ፖሉን ደግሞ ከዚህ ማለት ነው ከክራኒያል ነርቭ 6 ከአብዱሰንስ ነርቭ እና ከፋሻል ነርቭ ማለት ነው ከነሱ ከሚወጡበት ከነሱ ኒኩላዮች ላይ እንደዚሁ ስላይስ አድርገን ሎወር ፓርት ኦፍ ፖሉን እናያለን እዚህ ላይ ከምታዩት ይሄኛው ብሬን ስቲም ፓርት ላይ ያለው ፖን ማለት ነው ሁለት ውስጡ ምን ይገኛሉ ግሬ ማተሮችም እናገኛለን አይደል ዋይት ማተርም እንደዚሁ አክሰኖች የሚያልፍበትን ቦታ ይኖራል ግሬ ማተሮቹ እዚህ ላይ ከምናገኛቸው ውስጥ ፖንታይን ኒኩላይ የሚባሉ ይኖራሉ ኮሌክሽን ኦፍ ሴል ቦዲዎች ኒኩለስ ነው የሚባሉት እነሱ ኒኩለሶች በአንድ ላይ ሲሆኑ ደግሞ ኒኩላይ ይባላሉ ፖል ላይ የሚገኙት ፖንታይን ኒኩላይ ማለት ነው ስለዚህ እዚህ ውስጥ የምናገኛቸው እንደዚህ አይነት ፖንታይን ኒኩላዮች እናገኛለን እነዚህ ፖንታይን ኒኩላዮች አሁን ይሄን ብሬን ስቲምን ስሙን ለሁለት እንከፍለዋለን እነዚህ ፖንታይን ኒኩላዮች የሚገኙበት ወደ ቬንትራል ወደ አንቴሪየር በኩል ያለ ነው አይደል ወደ ቬንትራል ያለው ይሄኛው ደግሞ ወደ ዶርሳል ያለ ፓርት ይኖራል ይሄኛው ወደ አንቴሪየር በኩል ያለው ወይም ወደ ቬንትራል ፓርት ያለው ስሙ ምን ይባላል ባዚላር ይባላል ባዚላር ወይም ቬንትራል ፓርት እንለዋለን ማለት ነው ሌላ ደግሞ ከኋላ በኩል ይሄኛውን የምታዩት ይሄ ወደ ኋላ በኩል ያለው ቴግመንታል ፓርት ነው የምንለው ዶርሳል ፓርቱ ማለት ነው ይሄኛው ቴግመንታል ፓርት ነው ይሄኛው ደግሞ ባዚላር ፓርት ይባላል ማለት ነው ሌላ ደግሞ ከዚሁ ላይ ማሳያችሁ ማለት ነው ይሄኛው ብሬን ስቲም ላይ ከኋላ በኩል ሰሪበለም አለች አይደል ሰሪበለም አለች ከሰሪበለም ጋር የሚገናኙበት ደግሞ ፋይበር የሚመጣበት ይኖራል ለምሳሌ ይሄኛው ፖንስ ነው ፖንስ 3 መግቢያ ቦታዎች ይኖራሉ ማለት ነው አንደኛ ከላይ ያለው ሱፔሪየር ሰረብራል ፔደንክል ከዛ ሚድል ሰረብራል ፔደንክል እና ኢንፌሪየር ሰረብራል ፔደንክል የሚባሉ እሱን እንዴት እንደሚገቡ ብና ይሄኛው ከፖን የሚመጡት መልክቶች ወደዚህ ማለት ነው ይሄ በሚድል ሰረብራል ፔደንክል ሲገቡ ማለት ነው ከላይ ከሚድ ብሬን ደግሞ የሚመጣ ይኖራል አይደል ከሱ የሚመጣው ደግሞ እንደዚህ ነው አመጣጡን እንድታዩት ብዬ ነው ከዛ እንደዚህ ብሎ ነው ወደ ሱፔሪየር ሰረብራል ፔደንክል በሱ የሚገባው ከታች ደግሞ ከሜዱላ ኦብሎንጋታ እንደዚህ የሚመጣው ይወት አመጣጡን ያያችሁት እንደዛ አርጎ ነው በኢንፌሪየር ሰረብራል ፔደንክል ማለት ነው የሚገባው ስለዚህ እነዚህን ኮኔክሽኖች ወደ ሰሪበለም ጋር የሚገናኙበትን ሱፔሪየር ሰረብራል ፔደንክል ሚድል ሰረብራል ፔደንክል እና ኢንፌሪየር ሰረብራል ፔደንክል ማለት ነው በዛ አይነት መልኩ እንደሚገቡ አያችሁ ስለዚህ አሁን ይሄንን ኢንተርናል ስትራክቸሩን ይሁት ከዚህ ላይ ላሳያችሁ ይሄንን አፐር ፓርት ኦፍ ፖል ላይ
ስላይስ አድርገን ማለት ነው ኢንተርናል ስትራክቸሩን የምናይ ይሆናል። በማን ሌቭል ላይ እዚህ ላይ እንዳያችሁ ክራኒያል ነርቭ 5 አይደል? በክራኒያል ነርቭ 5 ሌቭል ላይ አድርገን ማለት ነው። ከዛ ደግሞ ከስር ይሄኛውን ከታች በኩል በሎወር ፓርት ኦፍ ፖል ላይ ማለት ነው ስላይስ አድርገን እዚህ ላይ በአብዱሰንስ እና በፋሻል ኮልኮ ላይ በሚገኙበት በሱ ስላይስ አድርገን የኛውን በሎወር ፓርት ኦፍ ፖል ውስጥ ኢንተርናል ስትራክቸሮቹን እናያቸዋለን። አፐር ፓርት ኦፍ ፖል ላይ ይሄን ስላይስ ያደረግ ነው ማለት ነው። ከዚህ ላይ እንደምታዩት ሁለት ፓርት ይኖረዋል ብለናል። ከፊት በኩል ያለው ይሄኛው ቬንትራል ፓርቱ ማለት ነው ባዚላር ፓርት ይባላል ብለናል። ይሄኛው ባዚላር ፓርት ኦፍ ፖል ማለት ነው። ከኋላ በኩል ደግሞ ያለው ወደ ኋላ በኩል ያለው ቴግመንታል ፓርት ብለን ነበር ያየነው። እዚህ ላይ እንዳያችሁት ይሄንን ከፊት ለፊት ያለው ባዚላር ፓርት ነው ያልነው። ከዛ ከኋላ ፓርት ያለውን ደግሞ ይሄንን ቴግመንታል ፓርት ኦፍ ፖል ማለት ነው። ስለዚህ እሱ ላይ አሁን የምናየው መጀመሪያ ባዚላር ፓርት ወይም ከፊት ያለው ላይ ማለት ነው ምን ስትራክቸሮች ይኖራሉ የሚለውን እንዲሁም ፋንክሽናቸውስ ምን ይመስላል የሚለውን እናያለን። እዚህ ቬንትራሉ ላይ የምናገኛቸው ከነዚህ ማለት ነው ኒኩላዮች ይኖራሉ አይደል? ፖል ላይ የሚገኙት። ስለዚህ እነዚህ ማለት ነው ኒኩለስ ናት። እነዚህ ባንድ ላይ ሲሆኑ ኒኩላዮች፣ ፖል ላይ ስለሆነ ፖንታይን ኒኩላይ ይባላሉ። ፋንክሽናቸውን ደግሞ ስናይ እነሱ ማለት ነው ከዚህ ላይ እንመልከትና ይሄኛው ከሰረብራል ኮርቴክስ ማለት ነው ከሰረብራል ኮርቴክስ ተነስቶ ወደ ታች የሚመጣ የሞተር ፋይበር ማለት ነው። ሞተር ፋይበር የእንቅስቃሴ ትዕዛዝን ይዞ የሚወርዱት ፋይበሮችን እነሱ ሲወርዱ ይሁት ከላይ ከሰረብራል ኮርቴክስ እንደዚህ የሚወርዱ ይኖራሉ። ወደ ታች ወርድና እዚህ ላይ ፖል ላይ ስንመጣ ፖንታይን ኒኩላይ እናገኛለን። ስለዚህ እነሱ ፖንታይን ኒኩላይ ላይ አርፈው ከነዚህ ከፖንታይን ኒኩላይ ላይ ማለት ነው ከደረሱ በኋላ ይሄኛው ሰሪበለም ነው። ስለዚህ ወደ ሰሪበለም የሚሄድ ይኖራል ፖል ላይ አርፎ ማለት ነው። ስለዚህ ኮርቲኮ ፖንቶ ሰሪበላር ፓዞ የምንለው ይኖራል። ስለዚህ ከሰረብራል ኮርቴክስ የመጣው ፖል ላይ ከፖን ደግሞ ወደ ሰሪበለም ደግሞ ወደ ሰሪበለም ሲመጣ በኮንትራላተራል ማለት ነው። ስለዚህ ከዚህ የመጣውን ብታዩት ወደ ሰሪበለም ይመጣል በኮንትራላተራል። እሱም ሲገባ ያትች እንደምታዩት በሚድል ሰረብራል ፐደንክል ይባላል። በሱ ነው የሚገባው። ይሄኛውም በዚህ የመጣውም እንደዚሁ ክሮስ ያደርግና ወደ ሰሪበለም ይገባል ማለት ነው። እዚህ ላይ የምታዩት አሁን ክሮስ አድርጎ የመጣው ከፖን ተነስቶ የሚገባው ነው አይደል ያልነው። ይሄኛው ይሄ ምን ይባላል? ፖንቶ ወደዚህ ፖንቶ ሰረብራል ይባላል ማለት ነው። ፖንቶ ሰረብራል ፋይበር ይባላል። እነዚህ ላይ የምታዩቸው ለምሳሌ ከላይ አሁን የመጣው ይኖር ነበር። ከላይ የሚመጣው ወደ ታች ማለት ነው። መልእክቱን ወደ ታች እንደዚህ የመጣው ከሰረብራል ኮርቴክስ ተነስቶ ወደ ታች ይኖርና ይሄ ምን ያደርጋል? ከዚህ የመጣው በተቃራኒው አይደል? ስለዚህ በተቃራኒው በዚህ የመጣው ማለት ነው እንደዚህ በተቃራኒው አረግና ይሄኛው ምን ይባላል? ሚድል ሰረብራል ፐደንክል ማለት ነው። ከዚህኛውም የመጣው ከላይ የመጣው እንደምታዩት እነዚህ ፖንታይን ኒኩላዮች ላይ ያርፋል። ከፖንታይን ኒኩላይ ካረፈ በኋላ እንትኑ አቅጣጫው ወደዚህ ማለት ነው በኮንትራላተራል ወደ በሚድል ሰረብራል ፐደንክል አድርጎ ወደ ሰሪበለም ይመጣል። ስለዚህ ይሄኛው የምታዩት ሚድል ሰረብራል ፐደንክል ነው። በሚድል ሰረብራል ፐደንክል አድርጎ ወደ ሰሪበለም ይገባል። ይሄኛውን ደግሞ እንዳያችሁት ፖንቶ ሰረብራል ፋይበር ማለት ነው ኮንትራላተራል ሆኖ የሚመጣው። ሌላ እዚህ ላይ የምታዩት ይሄኛው ማለት ነው ወደ ታች ሲመጣ አንደኛው ኮርቲኮ ፖንታይን ፋይበር ነው። ሌላ ደግሞ ከዚህ ተነስቶ ማለት ነው እዚህ ላይ ብሬን ስቲም ላይ ክራኒያል ነርቭ ኒኩላዮች ይኖራሉ የሞተር ፓርቶቹ ማለት ነው። ወደ እነሱ ማለት ነው በመውጣት እዛው የሚያልፉ ይኖራሉ። ለምሳሌ ሄድ ላይ ፌስ ላይ ያሉ መስሎችን ለማንቀሳቀስ የሚጠቅሙ ማለት ነው ከዚህ ከክራኒያል ነርቭ ኒኩላዮች ላይ በማረፍ ነው። እነሱ ምን ይባላሉ? ኮርቲኮ ኒኩላር ፋይበር ይባላሉ ማለት ነው ወይም ኮርቲኮ ኒኩላር ትራክት። ሌላ ደግሞ ራሱ ወደ ስፓይናል ኮርድ ይወርዳል ከኮርቴክስ ኮርቲኮ ስፓይናል ፋይበር ምንለው ማለት ነው። ስለዚህ ይሄን የምታዩት ወደ ታች ይመጣና እዚህ ላይ ክሮስ በማድረግ ሚዱላ ኦብሎንጋታ ላይ ማለት ነው ክሮስ በማድረግ ፒራሚዳል ደክሴሽን ምንለው አብዛኛው ፋይበሩ ወደ ታች ይወርዳል ወደ ስፓይናል ኮርድ። ከስፓይናል ኮርድ ላይ ከመጣ በኋላ አንቴሪየር ግሬ ሆርን ያደርግና በሎወር ሞተር ኒውሮን አማካኝነት መስሉ ማለት ነው እንዲንቀሳቀስ ነው የሚሆነው። ስለዚህ ይሄ ያያችሁት አሁን ኮርቲኮ ፖንታይን ይኖራል፣ ሌላ ኮርቲኮ ኒኩላር ይኖራሉ ማለት ነው። በተጨማሪ ኮርቲኮ ስፓይናል
የምንላቸው የሞተር ፋይበር ወደታች የሚወርድባቸው እነዚህን ካየን እዚህ ላይ እንደምታዩት ከላይ ይሄ ይታያችኋል አይደል? በሚድል ሰረብራል ፔደንክል አድርጎ ነው የሚገባው ብለናል። ይሄ ማለት ነው በሚድል ሰረብራል ፔደንክል እዚህ ላይ እንዳያችሁት ይሄ ሚድል ሰረብራል ፔደንክል ማለት ነው። ቀጥታ ከፖን የሚወጣው ነው። ሌላ ደግሞ ከሚድ ብሬን ደግሞ ከላይ ማለት ነው ከሱ የሚመጣው በሱፔሪየር ሰረብራል ፔደንክል ነው ያልነው አይደል? ወደ ሰሪበለም የሚገባው። ስለዚህ እቺን አያት እዚች ጋራ ብታዩት እቺ ማለት ነው ይሄኛው ሚድል ሰረብራል ፔደንክል አይደል? ሚድል ሰረብራል ፔደንክል ከሱ ከሚድል ሰረብራል ፔደንክል ደግሞ በላይኛው ይሄ እንደዚህ የሚመጣው የምታዩት ሱፔሪየር ሰረብራል ፔደንክል ማለት ነው። ስለዚህ አያት ይችኛዋ ከኋላ እዚህ ላይ የምታዩት የሱፔሪየር ሰረብራል ፔደንክል የሆነች ቁራጯ ፓርት ማለት ነው። ከዛ ሲመጣ የሚታየናል። ከዚህ ላይ ያያችሁት ማለት ነው ይሄኛው ፖንታይን ኒኩላይ ነው ያልነው አይደል? ከፖንታይን ኒኩላይ ደግሞ ውስጥ የምታዩቸው እነዚህ ይኖራሉ። አያቸው እነዚህ ወደታች የሚወርዱት ጥቁሮቹ ከውስጥ በኩል የሚታዩአችሁ ከሆነ እነሱ ደግሞ ምንድነው ያልናቸው አሁን ያየናቸው ማለት ነው። ከዚህ በኩል ይው ስካተር አድርጎ አይደለ ይሄኛው ወደታች እንደዚህ የሚወርደው ወደታች የሚወርደው ኮርቲኮ ስፓይናል ፋይበር ምንለው ወይም ኮርቲኮ ስፓይናል ትራክት። ስለዚህ እዚህ ላይ የምታዩቸው እነዚህ ወደታች የሚወርዱት ማለት ነው ኮርቲኮ ስፓይናል ትራክት እና እንዲሁም ደግሞ ኮርቲኮ ኒኩላር ትራክት ማለት ነው። ኮርቲኮ ኒኩላር የምንላቸው ብሬን ስቲም ላይ የሚያርፉት ማለት ነው። ከነሱም ያያቸው በዚህ ስካተር አድርገው ሲወርዱ የምናያቸው ናቸው እነዚህ ማለት ነው። እነዚህ ወደታች የሚወርዱ ናቸው ኮርቲኮ ስፓይናል ትራክት እና ኮርቲኮ ኒኩላር ትራክት። እነዚህኞቹ ግን እዛው ላይ ፖንታይን ኒኩላዮቹ ማለት ነው። እነዚህ አሁን ከፊት ለፊት ያሉት እነዚህ ባዚላር አይደለ? ባዚላር ፓርት ብለን ያየናቸው ናቸው ከፊት ያሉት። ከኋላ በኩል ቴግመንታል ፓርት። ስለዚህ ከቴግመንታል ፓርት ደግሞ ስንመለከት እዚህ ላይ ማለት ነው የምታዩት ይሄ መጀመሪያው ትራፒዞይድ ቦዲ ነው የሚባለው። ይሄ ትራፒዞይድ ቦዲ የምንላቸው ስለዚህ ትራፒዞይድ ቦዲ የምንለው የኮክሊያር ወይም የሂሪንግ ማለት ነው የምንሰማው የድምጽ ፋይበር ማለት ነው ክሮስ አድርጎ የሚሄድበት ነው። እሱንም ከታች በኢንፌሪየር ሌቭል ስናይ የምናየው ይሆናል። ከሱ ክሮስ አድርጎ የሚመጡት ደግሞ ፋይበሮች ማለት ነው ይሁት ክሮስ የሚያደርጉት በዚህ አድርገው ወደ ላይ ይሄዳሉ። በዚህኛው በኩል ቢሆን መተው ማለት ነው በዚህ ያረጉና ወደ ላይ አቅጣጫው ከዛ በዚህ ከገቡ በኋላ እሱን አሁን እናየዋለን። ሌላ ምን አለ? ከነዚህ የምታዩቸው ደግሞ ከፊት ለፊት ያሉት ማለት ነው የሴንሰሪ መልእክትን ይዘው የሴንሰሪ መልእክት ማለት ነው ወደ ላይ ወደ ሃየር ሴንተር ወደ ብሬን የሚወስዱ ፋይበሮች ናቸው። በሚዲያል በኩል የምታዩት ይሄ በሚዲያል በኩል ነው አይደል? ስለዚህ በሚዲያል በኩል ያሉት ሚዲያል ሌሚኒስከስ ይባላሉ። ከዝታችን እንመልከት። ይሄኛው በሚዲያል በኩል ያለው ማለት ነው። ቀጥሎ ደግሞ ይሄኛው እዚህ ላይ የምታዩት ይችኛው ትራይጀሚናል ሌሚኒስከስ ነው የሚባለው። እቺ ሶስተኛዋ ደግሞ ስፓይናል ሌሚኒስከስ። ከዛ እቺ ከዳር የምታዩት ደግሞ ላተራል ሌሚኒስከስ ትባላለች። ስራቸውን ደግሞ ስናይ እነዚህ ማለት ነው ስራቸውን እዚህ ላይ ማየት ይቻላል። ከነዚህ ሴንሰሪ መልእክቶች ያልኳችሁ ሚዲያል ሌሚኒስከስ ምንለው ከታች በኩል ከዚህ ማለት ነው በዶርሳል ኮለመን በዶርሳል ዋይት ኮለመን ማለት ነው በሱ አድርጎ ወደ ብሬን ወደ ላይ የሚሄደው የመጀመሪያው ሚዲያል ሌሚኒስከስ ምንለው ልክ እንደ ፕሮፕሪዮሴፕሽን ኮንሺየስ የሆነ ፕሮፕሪዮሴፕሽን ዲስክሪሚኔቲቭ ተች እንደ ፕሬዠር አይነቶች ማለት ነው መልእክቶች ይዞ ወደ ላይ የሚሄድ ነው። እዚህ ላይ እንደምታዩት መልእክቱ ማለት ነው የፕሮፕሪዮሴፕሽን መልእክቶችን የዲስክሪሚኔቲቭ ተቾችን ይዞ የመጣው እዚህ ላይ ከመጣ በኋላ ምን ያደርጋል መሰላችሁ? ከዛ በሁለተኛ ከኒኩለስ ግራሲለስ እና ኒኩለስ ኩኔተስ ከሚባሉት ኒኩለሶች ጋራ ሰከንድ ኦርደር ኒውሮን ነው እነሱ ጋራ ካረፈ በኋላ ነው ሁለተኛው ክሮስ በማድረግ ማለት ነው ወደ ላይ አሴንድ ያደርጋል። ይሄ አሁን የምታዩት ወደ ላይ የሚሄደው ምን ይባላል? ሚዲያል ሌሚኒስከስ እንለዋለን ማለት ነው። ይሄኛው ሚዲያል ሌሚኒስከስ ይባላል። ስለዚህ ይሄ ሚዲያል ሌሚኒስከስ ምንለው ክሮስ አድርጎ ወደ ላይ ይሄደው ማለት ነው በሁለቱም በኩል ማለት ነው በቀኝም በግራም በኩል ሲሄዱ። ሁለተኛ ደግሞ ይሄኛው ትራይጀሚናል ሌሚኒስከስ ይኖራል። ትራይጀሚናል ሌሚኒስከስ ምንለው በዋናነት ሴንሴሽኖችን ፍሮም ሄድና ከፌስ ያሉት ማለት ነው ሴንሴሽኖች ፔን ቴምፕሬቸሮች ሊሆን ይችላል ፕሬዠር ሊሆን ይችላል እንደሱ ፕሮፕሪዮሴፕሽን የነሱ አይነት መልእክቶችን ይዞ የሚሄድ ወደ ላይ አሴንድ ማለት ነው ወደ ላይ የሚሄድ ነው ወደ ታላመስ ላይ ካረፈ በኋላ ወደ ኮርቴክስ ማለት ነው። ስለዚህ እነሱ በአጠቃላይ ምን አለ መጀመሪያ የክራኒያል ነርቭ 5 ወይም ትራይጀሚናል ነርቭ ምንለው ኒኩላዩ
የሱ ኒኩለስ ማለት ነው። በአጠቃላይ ከሚድ ብሬንም ከፖንም ከሜዱላ ኦብሎንጋታም ላይ ከሶስቱም ላይ እናገኘዋለን የሱ ኒኩለስ። እነዚያውን የትራይጀሚናል ኒኩለሶች ናቸው። ስለዚህ ከነዚህ ከትራይጀሚናል ኒኩለሶች ማለት ነው ምን ይሄዳል መልእክት ሴንሰሪ መልእክቱ ማለት ነው ይሁት እንደዛ አድርጎ ወደ ላይ አሴንድ ያደርጋል። ስለዚህ አሴንድ እያደረገ ወዛ ወደ ታላመስ ማለት ነው ትራይጀሚኖ ታላሚክ ትራክት በሚል እሱ ወደ ላይ ይሄዳል። ይሄኛው ምን ይባላል? ትራይጀሚናል ሌሚኒስከስ እንለዋለን። ትራይጀሚናል ሌሚኒስከስ። ስለዚህ ሴንሴሽኑን ፍሮም ሄድና ፌስ ላይ ከሱ ተነስቶ ይዞ የሚሄድ ነው ማለት ነው። ተጨማሪ ደግሞ ምን አለን? እዚህ ላይ የምታዩት ስፓይናል ሌሚኒስከስ። ስፓይናል ሌሚኒስከስ ደግሞ እንደዚሁ የሴንሰሪ መልእክቶችን ይዞ ወደ ላይ የሚሄድ ነው። እሱ ከስፓይናል ኮርድ ተነስቶ ነው የፔን የቴምፕሬቸር እንደዚሁ የክሩድ ተች የምንለው አለ እና የፕሬሸርንም አይነት መልእክቶችን ይዞ የሚሄድ ነው። ስቲሙላዩ ማለት ነው የፔን የቴምፕሬቸሮቹ እንደነሱ አይነቶቹ መልእክት እዚህ ላይ ዶርሳል ሆርን ከገባ በኋላ ምን ያደርጋል? ክሮስ ያደርጋል። ይሄ ማለት ነው ክሮስ በማድረግ አንደኛ በላተራል በኩል ሌላ ደግሞ በአንቴሪየር በኩል ይሄዳሉ። በላተራል በኩል እንደዛ አድርጎ የሚወጣው ይሄ ማለት ነው በላተራል በኩል የሚወጣው የፔን እና ቴምፕሬቸር መልእክት ይዞ ይሄዳል። ሌላ ደግሞ በዚሁ የመጣው በአንቴሪየር ዋይት ኮለመን ካረገ በኋላ በሱ አሴንድ ያደርጋል ማለት ነው። እሱ ሁለቱም ይሄ ደግሞ የክሩድ ተች እና የፕሬሸርን ሁለቱም ግን ወደ ላይ ሲሄዱ ባንድ ነው የሚሄዱት እዚህ ላይ ማለት ነው። ባንድ የሚሄዱት ይሄ ምን ይባላል ስሙ? ከዛ ወደ ላይ ይሄ ምን ይባላል? የምታዩት ስፓይናል ሌሚኒስከስ ማለት ነው። ስለዚህ ይሄ ስፓይናል ሌሚኒስከስ የምንለው ነው። ስፓይናል ሌሚኒስከስን ከሚሰሩት ማለት ነው እነዚህ የአንቴሪየር እና የላተራል ስፓይኖ ታላሚክ ትራክቶች ማለት ነው። እነሱም ስፓይናል ሌሚኒስከስን ይሰሩልናል። ስለዚህ ስፓይናል ሌሚኒስከስ የምንለው አየን። ይሄኛውን ሚዲያል ሌሚኒስከስን አይተናል። ከዛችኛዋ ደግሞ ትራይጀሚናል ማለት ናት። ትራይጀሚናል ሌሚኒስከስ ነች። አንድ የቀረው ላተራል ሌሚኒስከስ ይኖራል። ይሄኛው ላተራል ሌሚኒስከስ የምንለው እንደዚሁ ምን አይነት መልእክቶችን ነው ይዞልን የሚሄደው? የሂሪንግ ማለት ነው። ከኮክሊያር ነርቭ የሚመጡትን ከቨስቲቡሎ ኮክሊያር ነርቭ ከላይ የሚመጣው የኮክሊያር ብራንቹ ማለት ነው የሱ የሂሪንግን ወይም የድምጽን መልእክት ይዞ የሚሄደው ሲሆን እሱን ከዚህ ላይ ማየት ይቻላል። ከዚህ ላይ ማለት ነው ወደ ላይ ነው እንደዚህ ነው የሚሄደው። በታችኛው እናየዋለን። እነዚህ ላተራል ሌሚኒስከስ ነው የምንላቸው። ከዛ እነዚህ ከሄዱ በኋላ የት ላይ ይሄዳሉ? ኢንፌሪየር ኮሊኩለስ ይኖራል። ኢንፌሪየር ኮሊኩለስ ላይ የሂሪንግን ሪፍሌክስ የሚሰራልን ነው። ስለዚህ እሱ ላይ ካረፉ በኋላ ወደ ታላመስ ማለት ነው ወደ ታላመስ ነው የሚሄዱት። ታላመስ ላይ ደግሞ ወደ ማን ይሄዳሉ? ወደ ሚዲያል ጀኒኩሌት ቦዲ ማለት ነው። ሚዲያል ጀኒኩሌት ቦዲ እሱ ሚዲያል ጀኒኩሌት ቦዲ የሚባለው ከኋላ በኩል የምናገኘው ማለት ነው ከታላመስ የሂሪንግን መልእክት የሚይዝ ነው። ቀጣይ ላይ ደግሞ ይችን የምታዩታለች ይችኛዋ ማለት ናት። ይች ምን አይነት ፋይበር ናት? ይች አሴንዲንግ ናት ወደ ላይ። ግን ወዴት ነው የሚሄደው? ከዚህማ ወደ ሰሪበለም ነው የሚገባው። ወደ ሰሪበለም የሚገባው የቬንትራል ስፓይኖ ሰሪበላር ትራክት የምንለው ነው። ስለዚህ ይሄኛው ቬንትራል ስፓይኖ ሰሪበላር ትራክት የምንለው ምን አይነት መልእክቶችን ነው? የፕሮፕሪዮሴፕሽን አይነት መልእክቶችን ከጆይንታችን ከመስል ስፒንድሎች ማለት ነው የፕሮፕሪዮሴፕሽን መልእክቶችን ይዞ ወደ ላይ አሴንድ እያደረገ የሚሄድ ነው። ከዛ አሴንድ አድርጎ ማለት ነው ይሄኛው ፖን ነው አይደል? ከፖንም አለፍ ይልና በሚድ ብሬን ይልና ማለት ነው በሱፔሪየር ሰረብራል ፐደንክል አማካኝነት ነው ወደ ሰሪበለም የሚገባው። እና እዚህ ላይም እንደምታዩት ልክ እንደዚህ የፕሮፕሪዮሴፕሽን አይነት መልእክቶች ምን ያደርጋል? እዚህ ላይ ክሮስ ያደርግና እሱ ማለት ነው ክሮስ ካደረገ በኋላ ወደ ላይ ይሄዳል። ላይ ከመጣ በኋላ ማለት ነው በሱፔሪየር ሰረብራል ፐደንክል ይገባና ነገር ግን እዛው ሱፔሪየር ሰረብራል ፐደንክል ላይ አይቀርም። ምን ያደርጋል? መልሶ ማለት ነው ይወት ውስጥ ለውስጥ ይሄድና በዚህኛው በተመሳሳዩ አቅጣጫ በዚህ ነው የመጣው አይደል? በራይት የመጣው መልሶ በራይት በኩል ስለሚሄድ ነው ወደ ሰሪበለም የሚሄድ ፋይበር። ስለዚህ ይሄ አሁን ያያችሁት ይሄኛው የፕሮፕሪዮሴፕሽን መልእክት ይዞ የሚሄደው ይሄም ቬንትራል ስፓይኖ ሰሬብራል ትራክት ምንለው ማለት ነው። የሚሄደውም እዚህ ላይ እንዳያችሁት ትንሽ ወደፊት ማለት ነው ወደ ቬንትራል ፓርት ካረገ በኋላ ነው ወደ ላይ አሴንድ የሚያደርገው።
የፕሮፕሪዮሴፕሽን መልእክትን ይዞ የሚሄደው ማለት ነው። ቬንትራል ስፓይኖስ ሰሬብራል ትራክት የምንለው ማለት ነው። እነዚህ ደግሞ እዚህ ላይ የምታዩቸው ይሄኛው ማለት ነው ከፊት ለፊት ያሉት ሬድኒኩለስ ወደ ታች የሚወርደው ይሄ ሩብሮ ስፓይናል ትራክት ይባላል። ከዛ ይሄኛው ምንድነው የሚያደርግልን? ሩብሮ ስፓይናል ትራክት ከሬድኒኩለስ ተነስቶ ማለት ነው እዚህ ላይ እንደምታዩ ከሬድኒኩለስ ተነስቶ ወደ ታች የሚወርደው ፋይበሩ ነው ወደ ታች የሚወርደው ማለት ነው። እሱ ፍሌክሰር መስሎችን ማለት ነው አፐር ኤክስትሪሚቲ ላይ ፍሌክሰር መስሎችን ኮንትሮል ለማድረግ የሚወርድ ነው። ከነዚህ ወደ ታች የወረደው ማለት ነው። ከዛ መስሎችን አፐር ኤክስትሪሚቲ ማለት ፍሌክሰር መስሎችን ለፍሌክሰር መስሎች የሚጠቅም ነው። ስለዚህ ይሄኛው ሩብሮ ስፓይናል ይሄኛው ማለት ነው ሩብሮ ስፓይናል ትራክት እንለዋለን። እነዚህ ደግሞ ከኋላ የምታዩቸው አሉ አይደለ? እነሱ ምን ይባላሉ? እዚህ ላይ የምታዩት ይሄኛው ማለት ነው። ይሄኛው እዚህ ላይ እነዚህ ቴክቶ ስፓይናል ትራክት ነው የሚባሉት። ቴክቶ ስፓይናል ትራክት የምንለው ይሄኛው ፓርት የሚድ ብሬን ላይ ቴክተም ፓርት ነው ከኋላ ያለው። ከቴክተም ላይ ማለት ነው ሱፔሪየር ኮሊኩለስ እና ኢንፌሪየር ኮሊኩለስ ይኖራሉ። ከዛ ከነዚህ ማለት ነው ለምሳሌ ሱፔሪየር ኮሊኩለሱ ከቪዥዋል ሪፍሌክስ ነው የሚያደርግልን ከቪዥዋል የመጣውን ማለት ነው። ይሄኛው ደግሞ ኢንፌሪየር ኮሊኩለስ ከኦዲታሪ ወይም ከሂሪንግ ከምንሰማው የድምፁ ማለት ነው። ስለዚህ የሆነ ነገር ድምፅ ስትሰሙ አብራችሁ ትዞራላችሁ ወይም የሆነ የምታዩት ነገር ካለ ያን ተከትላችሁ አብራችሁ ትዞራላችሁ አይደል? ለመዞር ግን ወዴት መሄድ አለበት? በቴክቶ ስፓይናል ትራክት የምንለው ማለት ነው። አይናችሁን ለመዞር የአይናችሁን ኤክስትራ ኦኩላር መስሎች መንቀሳቀስ አለባቸው። አንገታችሁ መዞር አለበት። ስለዚህ ወደ እነዛ ቦታዎች ማለት ነው የሚወርደው። የአይን ላይ ከሆነ ከዛ ወደ አይናችሁ ማለት ነው ኤክስትራ ኦኩላር መስል ወደዛ ወደሚንቀሳቀስበት መሄድ ይኖራል። ሌላ ደግሞ ሄድና ኔክ አካባቢ የምንዞርበት ማለት ነው ሄድና ኔካችን እንዲዞር የሚያደርጉትን መስሎች የሚያንቀሳቅስ ደግሞ ወደዛ ይኖራል ማለት ነው። ስለዚህ ወደ እነሱ ነው የሚሄዱት። ይሄ ቴክቶ ስፓይናል ትራክት የምንለው። እነዚህ ደግሞ ከዚህ ያሉት ማለት ነው ወደ ኋላ በኩል የምታገኟቸው ሚዲያል ሎንጂቱዲናል ፋሲኩለስ ነው የሚባሉት። እዚህ ላይ የምታዩት ሚዲያል ሎንጂቱዲናል ፋሲኩለስ ወይም ሚዲያል ሎንጂቱዲናል በንድል የሚባለው ይሄኛው ደግሞ ምን አይነት መልእክቶችን ነው ይዞ የሚሄደው ብለን ስናይ አይናችንን እንዲዞር የሚያደርግ ነው። አይናችንን እንዲዞር የሚያደርገው አንደኛ በቨስቲቡላር ስቲሙላይ ማለት ነው ቨስቲቡላር ኒኩለስ እናየዋለን። አሁን ከዚህ በሱ ስቲሙላይ ሲያደርገው አይናችን ማለት ነው እንቅስቃሴውን በኮንጁጌት ሙቭመንት እንዲኖር። ኮንጁጌት ሙቭመንት ስንል አንደኛው አይናችን ሲዞር ሁለተኛውም አይናችን ደግሞ ወደዛው እንዲዞር የሚያደርግ ማለት ነው። እሱን ከላተራል ሬክተስ የሚባለው መስል እንዲሁም እዚህ ላይ ነው መጀመሪያ የምታየው ቨስቲቡሎ ኮክሊያር ነርቭ የሚባል ይኖራል። ስለዚህ ከቨስቲቡሎ ኮክሊያር ነርቭ የምንለው ከኢር ማለት ነው ወደ ላይ ሲመጣ ምን ያደርጋል? ይሄኛው የምታዩት እዚህ ላይ ይሄ ቨስቲቡላር ኒኩለስ ነው። ስለዚህ ይሄ ቨስቲቡላር ኒኩለስ ማለት ነው። ከዛ ቨስቲቡላር ኒኩለስ ላይ ከመጣ በኋላ ምን ያደርጋል? መልእክቱ ማለት ነው እዚህ ላይ የምታዩቸው ክራኒያል ነርቭ 6 ይችኝ ማለት ነው የክራኒያል ነርቭ 6 ይሄኛው የክራኒያል ነርቭ 4 እና የ3 ማለት ነው ኒኩላይ ናቸው። ስለዚህ እዚህ ላይ የምታዩት ክራኒያል ነርቭ 6 ኒኩላይ የምንለው አብዱሰንስ ነርቭ የአይናችንን ማለት ነው ወደ ላተራል ወደ ውጭ እንዲያይ የሚያደርግ ነው። ወደ ውጭ መስሉን ስቲሙሌት በማድረግ መስሉ እንዲስቦ ወደ ውጭ በኩል እንዲያይ ማለት ወደ ላተራል። ስለዚህ አሁን እዚህ ላይ የሚያደርገው ቨስቲቡላር ስቲሙለስ ይሄ ከቨስቲቡላር ኒኩላይ የሚመጣው መልእክት ማለት ነው ኢምፐልስ ወደ ክራኒያል ነርቭ 6 ይሄዳል። ስለዚህ ይሄኛው ወደ ክራኒያል ነርቭ 6 ከመጣ በኋላ ይሄ ቨስቲቡላር ስቲሙላይ የምንለው ማለት ከቨስቲቡሎ እንዳጋጣሚ አሁን ስንዞር መልእክቶቹ ወደ አይናችን ወደዚህ ሊዞር ከቻለ ወደዚህ ከዞረ ማለት ነው ወደ ላተራል አንደኛው ወደ ላተራል ይዞራል። አንደኛው ወደ ላተራል ከዞረ ይሄኛው ደግሞ አይንሳ እሱም ደግሞ ወደ ላተራል መምጣት አለበት። ግን ወደ ላተራል ለመምጣት ሚዲያል ሬክተስ የምንለው የሚዲያል ፓርቱ ነው መዞር ያለበት። ወደ አፍንጫችን መምጣት አለበት። አንደኛው ከአፍንጫችን ይርቃል አይኑ፣ አንደኛው ደግሞ ወደ አፍንጫችን ይመጣል ማለት ነው። ከዛ ይሄንን መልእክቱን ወደ ኮንትራላተራል ማለት ነው ለፎርዝ እና ለሰርድ ነርቭ ማለት ነው ክራኒያል ነርቭ 3 ለክራኒያል ነርቭ 3 መልእክቱን ማለት ነው በኮንትራላተራል ይሰጣል። ያ ማለት የቀኝ አይናችን ወደ ላተራል ከዞረ ከዛ ወደ ላተራል ከዞረ ማለት ነው ለግራ አይናችን ደግሞ
የግራ አይናችን ደግሞ ወደ ሚዲያል እንዲዞር ያደርገዋል። እቺ ክራኒያል ነርቭ 3 ወደ ሚዲያል እንዲዞር ነው የሚያደርገው የተቃራኒውን ያይን ማለት ነው። ሚዲያል ሎንጂቱዲናል ፋሲኩለስ የምንለው ይሄንን ነው ማለት ነው ይሄኛውን ፋይበር። ስለዚህ ይሄን እንዳያችሁት የክራኒያል ነርቭ 6 ምን ያደርጋል ወደ ላተራል አይደል ይሄ ወደ ላተራል እንዲወጣ ካረገው አንደኛውን አይን ቀጣዩን ደግሞ ይሄኛውን አይን ምን ያደርገዋል በሚዲያል አይደል ይሄ ሚዲያሉ ማለት ወደ ውስጥ ያለውን ወደዚህ እንዲመጣ ያደርገዋል ማለት ነው። እዚህ ላይ እንደምታዩት ይሄኛው ፓርት ደግሞ ምንድነው ይሄኛው ፎርዝ ቬንትሪክል ነው። ፎርዝ ቬንትሪክል ማለት ነው። እዚህ ላይ ፎርዝ ቬንትሪክሉን ከላይም እንዳያችሁት ይሄኛው ማለት ነው። እዚህ ቦታ ላይ እንደዚህ ቢቆረጥ እዚህ ላይ ማለት ነው የሚታየው ይሄኛው ፓርት ነው ፎርዝ ቬንትሪክል እዚህ ላይ የምናየው። ከዛ ይችኛዋ ፓርት ደግሞ አለቻ ከውጭ በኩል ከፎርዝ ቬንትሪክሉ ወጣ ያለችው እቺ እሷ ደግሞ የምትባላል ይችኛዋ ማለት ናት። እቺ ሱፔሪየር ሜዱላሪ ቬለም ይባላል። ስለዚህ ሱፔሪየር ሜዱላሪ ቬለም ይሄኛው ደግሞ ፎርዝ ቬንትሪክል የምንለው ሲኤስኤፍ የሚወርድበት በአፐር ሌቭል ኦፍ ፖል ላይ ያየ ነው ማለት ነው። ይሄንን ኢንተርናል ስትራክቸሮቹን እነዚህን ይመስላሉ እና ፋንክሽናቸው ማለት ነው። ሌላ አንድ እዚህ ላይ የምታዩት አለ አይደል ይሄኛው አፐር ፓርት ኦፍ ፖል ላይ ብለን ስናይ በክራኒያል ነርቭ 5 ማለት ነው ትራጀሚናል ነርቭ ከሱ ላይ ነው አይደለ ስላይስ አድርገን እንየው ብለን ያየ ነው። ስለዚህ እሱ ላይ ደግሞ የምናያቸው እነዚህ የሚወጡት ማለት ነው ወደ ውጭ የክራኒያል ነርቭ 5 ኒኩላዩና እንዲሁም ነርቡን እናገኘዋለን። እሱን ላሳያችሁ። ይሄኛው ተለቅ ብሎ ማለት ነው ተለቅ ያለው ፓርት ወደ ላተራል በኩል ያለው የሴንሰሪ መልእክቶችን የሚቀበል ነው ይሄኛው ማለት ነው። ወደ ውስጥ ደግሞ ወደ ሚዲያል ያለው ሚዲያል የሞተር ማለት ነው የሞተር ፋይበር ፓርቱ ይኖራል በሚዲያል በኩል የትራይጀሚናል ነርቭ ክራኒያል ነርቭ 5 ማለት ነው። ይሄኛው በላተራል በኩል ያለው ማለት ነው የሴንሰሪ መልእክትን ይዞ የሚቀበልልን ይሄኛው የምታዩት የሴንሰሪ መልእክትን ይዞ የሚሄድ የትራይጀሚናል ነርቭ ክራኒያል ነርቭ 5 ነው ማለት ነው። ይሄኛው ደግሞ የምታዩት የሞተር ኒኩለስ ኦፍ ክራኒያል ነርቭ 5 የሞተር ኒኩለስ ነው ይሄኛው ማለት ነው። በዋናነት እንደምታውቁት የክራኒያል ነርቭ ወይም ትራይጀሚናል ነርቭ የምንለው ማለት ነው የትራይጀሚናል ነርቭ ክራኒያል ነርቭ 5 የምንለው የሞተር ፓርቱ የሚያደርግልን መስልስ ኦፍ ማስቲኬሽን የምንላቸውን መስልስ ኦፍ ማስቲኬሽን የምንላቸው ማለት የማላመጫ መስሎቹ ማለት ነው ማዜተር መስል የምንለው ኢነር ቴምፖራሊስ የነሱን መስሎችን ኢነርቬት በማድረግ የሞተር ስለሆነ እንቅስቃሴ እንዲያደርጉ መልእክቱ የሚወጣው። ሌላ ደግሞ ይሄኛ ያልኳችሁ ሴንትራል ወይም ፕሪንሲፓል ፖንታይን ኒኩለስ ኦፍ ክራኒያል ነርቭ 5 ነው የሚባለው። ያ ማለት ይሄንን ላሳያችሁ እዚህ ላይ ቅድም ላይ እንዳያለው ኒኩለስ አለው አይደል የክራኒያል ነርቭ 5 ኒኩለስ ከላይም ሚድብሬንም ፖንም እንዲሁም ደግሞ ሜዱላ ኦብሎንጋታም ድረስ ይኖራል ብለናል ኒኩለሱ ማለት ነው። ስለዚህ እዚህ ላይ ፖል ላይ የምናገኘው ሴንትራል ወይም ፕሪንሲፓል ፖንታይን ኒኩለስ የሚባል ይኖራል። ስለዚህ እሱ የሴንሰሪ መልእክቶችን የሚቀበለው ማለት ነው። እዚህ ላይ ፖል ላይ የምናገኘው እሱን ነው። ስለዚህ ይሄኛው ምን አይነቶችን ነው ሴንሴሽን ፍሮም ከፌስ ላይ ያሉትን ሴንሴሽን ማለት ነው ከሄድና ከፌስ ላይ ያሉትን ልክ እንደ ክሩድ ታች ዲስክሪሚኔቲቭ ታች የምንላቸው አሉ አይደለ እነሱን ታች ስንነካ እንደዛ አይነት ሴንሰሪ መልእክቶችን እሱን ተቀብሎ የሚሄድ ነው ይሄኛው ሴንትራል ፖንታይን ኒኩለስ የምንለው ማለት ነው የክራኒያል ነርቭ 5። አሁን ደግሞ በሎወር ፓርት ኦፍ ፖል ማለት ነው በሎወር ፓርት ኦፍ ፖል ላይ እዚህ ላይ ስላይስ አድርገን ኢንተርናል ስትራክቸሮችን እንመልከታቸው። እንደምታውቁት መጀመሪያም ላይ ማለት ነው ከፊት ለፊት ያለው ባዚላር ፓርት ነው ብለናል ቬንትራል ፓርቱ እዚህ ላይ እንደምታዩት ይሄንን ማለት ነው ከፊት ለፊት ያለው ቬንትራል ፓርቱ ምንድነው ባዚላር ነው እሱ ወይም ቬንትራል ፓርቱ ዩኒፎርም ስትራክቸሩ ዩኒፎርም ነው ስሩአውት ከአፐር እና ሎወር ፓርቱ ማለት ነው ተመሳሳይ ነው። እዚህ ላይ ይሄ አፐሩ ነው ይሄኛው ሎወሩ ማለት ነው ተመሳሳይ ነው ባዚላር ወይም ቬንትራል ፓርቱ። ቴግመንታል ፓርቱ ደግሞ ከኋላ በኩል ያለው እሱ ዲፈር ነው በአፐር እና ሎወር ፓርት ኦፍ ፖል ላይ ስናይ የተለያዩ ነገር እናገኛለን ማለት ነው። ከዛ እዚህ ላይ የምታዩት አሁንም ብዙ እዚህ ላይ ተመሳሳይ ስለሚሆን ከለስ አድርገ ነው የምናልፈው ከላይ ያሉትን ይሄ እነዚህ ያልናቸው ምንድናቸው ፖንታይን ኒኩላይ አይደል። ስለዚህ እነዚህ ፖንታይን ኒኩላይ ናቸው። በዚህ ደግሞ የሚያልፉት ወደ ታች ማለት ነው የሚያልፉት ያየ ነው ኮርቲኮስፓይናል ትራክት እና ኮርቲኮኒኩላር ትራክቶች እነዚህ ማለት ነው በዚህ እንደዛ አድርገው ሲያልፉ
የሚወርዱት ነው ብለን ያየነው። ተጨማሪ ከዚህ ላይ ወደ ሰሪበለም ደግሞ ይሄኛው የምታዩት ሚድል ሰረብራል ፐደንክል ነው። ይሄ ማለት ነው ሚድል ሰረብራል ፐደንክል ነው ወደ ሰሪበለም የሚሄደው። እንዴት ነው የሚያደርገው? በክሮስ ማለት ነው አቋርጦ ማለት በተቃራኒ ነው የሚሄደው። ይሄኛው በግራ በኩል ያለው እንደዚሁ በቀኙ በኩል እንደዛ አቋርጦ እንደሚሄድ፣ ይሄኛው ደግሞ የቀኙ ደግሞ ወደ ግራው ማለት ነው ከዚህ ወደዚህ እንደዚህ አድርጎ እንደሚሄድ ነው ያየነው። በተጨማሪ ከዚህ በኩል ያየነውን ይሄኛው ትራፒዞይድ ቦዲ ብለን ያየነው አይደል? ከዛ እዚህ ላይ ደግሞ የምናያቸው እነዚህ ይሄኛው ቅድም እንዳያችሁት ከሚዲያል አይደል ወደ ሚዲያል ያለው ሚዲያል ሌሚኒስከስ ነው የሚባለው ይሄ ማለት ነው። ስለዚህ ሚዲያል ሌሚኒስከስ ነው የምንለው ይሄኛውን ይሄን ማለት ነው። እነሱም ደግሞ እንዳየነው የፕሮፕሪዮሴፕሽንና ዲስክሪሚኔቲቭ ታች አይነት መልእክቶችን ይዞ የሚሄድ ነው ብለን ነበር ያየነው። ከዛ ከሱ ቀጥሎ ደግሞ ያየነው እዚህ ላይ ትራይጀሚናል ሌሚኒስከስ ነው አይደል? አፐር ፓርት ኦፍ ፖል ላይ ማለት ነው። ነገር ግን እዚህ ላይ ሎወር ፓርቱ ላይ ስንመጣ ይለያል ያልነው ይሁት እዚህ ላይ እቺ የምናገኛት የትራይጀሚናል ሌሚኒስከስ አይደለችም፣ ስፓይናል ሌሚኒስከስ ናት። እቺ ስፓይናል ሌሚኒስከስ፣ ስለዚህ እቺ ስፓይናል ሌሚኒስከስ ነች። ይሄኛው ደግሞ ሚዲያል ሌሚኒስከስ ማለት ነው። ትራይጀሚናል ሌሚኒስከስ የት ናት ካላችሁ ይችኛዋ እዚህ ላይ የምታዩት አለች አይደል? ወደ ኋላ በኩል ይቺ ትራይጀሚናል ሌሚኒስከስ ነች። ከዛ እዚህ ላይ ደግሞ ከሱ ቀጥሎ ደግሞ ማን ነበር ያልነው? ላተራል ሌሚኒስከስ አይደል? ወደ ከነዛ አራቶቹ ማለት ነው ስናይ ሴንሰሪ መልእክቶችን ወደ ላይ ይዘው የሚሄዱት ላተራል ሌሚኒስከስ ነበር ያልነው። ላተራል ሌሚኒስከስን እዚህ ላይ እንዳያችሁት ይሄ ነው። ከየት ነበር ይመጣል ያልነው? ትራፒዞይድ ቦዲ የሂሪንግ የምንሰማውን የድምፁ መልእክት ክሮስ በማድረግ ማለት ነው። ክሮስ የሆነው ፋይበሩ በዚህ ነበር የሚሄደው ብለን ያየ ነው። ይሄኛውን አፐሩ ላይ ነው አይደል? አፐሩ ላይ ከሆነ ይሄንን እናገኘዋለን። ሎወሩ ላይ ከሆነ ግን ይሄንን አናገኘውም መታች ማለት ነው። ስለዚህ ይሄ ሎወር ፓርት ኦፍ ፖን ላይ ነው። ሎወር ፓርት ኦፍ ፖን የለውም። ይሄኛው እንደዚህ ብሎ ነበር ወደ ላይ በዚህ በኩል የሚወጣው ማለት ነው። በዛ አድርጎ ነበር የሚሄደው። ስለዚህ ይሄንን አናገኘውም። ማንን? ላተራል ሌሚኒስከስን። የት ላይ? ሎወር ፓርት ኦፍ ፖን ላይ ማለት ነው። ይችኛዋን እንዳያችኋት እዚህ ላይ ቬንትራል ስፓይኖ ሰረብራል ትራክት ማለት ነው። ይቺ ቬንትራል ስፓይኖ ሰረብራል ትራክት ያልናት ናት። ወደ ሰሪበለም የፕሮፕሪዮሴፕሽን መልእክቶችን ይዞ የሚሄድ። ሌላ ደግሞ እዚህ ላይ ያያችሁት ይሄ ሩብሮ ስፓይናል ትራክት፣ ይሄኛው ደግሞ ቴክቶ ስፓይናል ትራክት እና ይሄኛውን ሚዲያል ሎንጂቱዲናል ፋሲኩለስ ማለት ነው ብለን እነዚህን ያየናቸው። እነሱም በታች ሎወር ፓርት ኦፍ ፖንም ላይ እናገኛቸዋለን። ሎወር ፓርት ኦፍ ፖል ላይ አይደለ ያልነው? ስለዚህ ሎወር ፓርት ኦፍ ፖል ማለት ይሄኛው የፖንን ሎወር ፓርቱ ላይ ማለት ነው። ስለዚህ እሱ ላይ የምናገኘው ይሄኛው ላይ እዚህ ላይ በንቆርጠው ከዚህ ላይ የምታዩት ማለት ነው ይሄ ፎርዝ ቬንትሪክል ነው። ይሄኛውም ፎርዝ ቬንትሪክል ነው። ስለዚህ ይሄ ፎርዝ ቬንትሪክል ሲኤስኤፍ የሚወርድበት ነው። ከሱ ኋላ ላይ አበጥ ያለች ወጣ ያለች ነገር ትታያለች። አይቺ ወጣ ያለችው ማለት ነው እሷ አያት እዚች ጋር ያሳዩዋችሁና ፋሻል ኮሊኩለስ ብለን ያየናት። ፋሻል ኮሊኩለስ ከኋላ በኩል ስናያት ወጣ ብላ እንደዚሁ እናገኛታለን ማለት ነው። እሷ ምን አይነት ስትራክቸሮች ነው እንደሱ ገፋ የሚያደርጓት ወደ ውጭ ብለን እናያቸዋለን እነዚህን ማለት ነው። እሺ ቀጥሎ ወደ ሰሪበለም የሚገባ ይሄን ማለት ነው። እነሱን መካከል ላይ ከሆነ ሚድል ሰረብራል ፐደንክል ብለን ያየነው አይደል? ይሄንን ሚድል ሰረብራል ፐደንክል ማለት ነው። ቀጥሎ ደግሞ ወደ ታች ከሆነ ይዩት፣ ወደ ታች ወደ ላይ ከሆነ ሱፔሪየር ሰረብራል ፐደንክል ነው። ወደ ታች ደግሞ ከሆነ ኢንፌሪየር ሰረብራል ፐደንክል ማለት ነው። ይሄው አቅጣጫውን በዚህ ማየት ትችላላችሁ። ይሄ ማለት ነው። ስለዚህ ወደ ላይ የሚሄዱ ይሄ ኢንፌሪየር ሰረብራል ፐደንክል እዚህ ላይ ይችን የምናገኛት ይቺ ኢንፌሪየር ሰረብራል ይቺ ማለት ናት ኢንፌሪየር። ስለዚህ ኢንፌሪየር ሰረብራል ፐደንክል የምንለው ይሄንን ነው። ይሄንንም ትንሽ ፓርት እናገኝለታለን ማለት ነው። ሎወር ፓርት ኦፍ ፖል ላይ ክራኒያል ነርቭ ኒውክላዮች ይገኛሉ። እነሱ እዚህ ላይ እንዳየነው ክራኒያል ነርቭ 6 ናች። ስለዚህ እዚህ ላይም ክራኒያል ነርቭ 6 እንዲሁም ቀጥሎ ክራኒያል ነርቭ 7 ይኖራል ብለናል አይደል? ከዛ ክራኒያል ነርቭ 8ም አለ። ስለዚህ ክራኒያል ነርቭ 6 ኒውክላይ ይቺ ነች። ይቺ የምትዋት እነዚህ ማለት ክራኒያል ነርቭ 6 ኒውክላይ ነው ወይም አብዱሰንስ ነርቭ የሱ ኒውክላይ ነው። ከዛ ያው ቀጥታ ሲወጣ ይታያቸዋል ይሄ ማለት ነው። ይሄ የምታዩት የክራኒያል ነርቭ 6 ኒውክላይ ነው ወይም ይሄ ደግሞ ክራኒያል ነርቭ 6 ነርቭ ማለት ነው። ሌላ ደግሞ ክራኒያል ነርቭ 7 ይኖራል። ክራኒያል ነርቭ 7 እንደዚህ ፋሻል ነርቭ የምንለው ማለት ነው። እሱ ፋሻል ነርቭ የምንለው ሞተር ፓርት ይኖረዋል፣ የሞተር እንቅስቃሴ የሚያደርግ የሚወጣ ማለት ነው። እና ደግሞ ሌላ
የሴንሰሪ እና የፓራሲምፓታቲክ ፋይበር ይኖሩታል። እነሱ እናያቸዋለን። ነርቨስ ኢንተርሚዲየስ የሚባልም ሁለተኛው ማለት ነው ከሞተሩ ቀጥሎ። ስለዚህ እነሱን ከታች እንመልከታቸው። ይችኛው ክራኒያል ነርቭ 6 ናት። የክራኒያል ነርቭ 6 ኒኩላይ ማለት ነው። እሷ የአብዱሰንስ ነርቭ የምንለው ይሄኛው ነው። ሌላ ምን አለ? እሷ አብዱሰንስ ነርቭ የምንለው ይኸው እዚህ ላይ እንደምታዩት አብዱሰንስ ነርቭ ማለት ነው። ክራኒያል ነርቭ 6 ይሄኛው አብዱሰንስ ነርቭ የምንለው ላተራል ሬክተስን ላተራል ሬክተስ ማለት ነው የአይኑን ይሄኛው ማለት ነው የአይናችንን ወዴት ነው የሚያዞርልን? አይናችንን ወደ ላተራል ወደ ውጭ በኩል ማለት ነው ወደዚህ የሚያወጣው መስሉን እዚህ ላይ ያለው መስል ስቲሙሌት የሚያደርገው የአብዱሰንስ ነርቭ ነው። አብዳክት ነው የሚያደርገው ላተራል። ስለዚህ ላተራል ሬክተስን ክራኒያል ነርቭ 6 ማለት ነው። እነዚህ ደግሞ እዚህ ላይ የምታዩዋቸው እቺ ትራይጀሚናል ሌሚኒስከስ ነበር ያልናታ። እቺ ትራይጀሚናል ሌሚኒስከስ ማለት ነው መልእክቶችን የሴንሰሪ መልእክቶችን ከፌስ ከሄድ ያሉትን ይዞ የሚወጣ ማለት ነው ያልነው። ከዛ ይሄኛው ደግሞ የክራኒያል ነርቭ 5 ኒኩላይ ማለት ነው። ቅድም ላይ እንዳልኳችሁ ከላይ ጀምሮ እስከ ታች ድረስ ሚድ ብሬን ላይ ፖን እና ሜዱላ ኦብሎንጋታ ላይ ይኖራል ብያችኋለሁ ኒኩለሱ ማለት ነው። ስለዚህ እዚህ ላይ የምናገኘው ደግሞ ይሄኛው ሎወር ፓርት ኦፍ ፖን ላይ ይሄኛው ስፓይናል ኒኩለስ ኦፍ ክራኒያል ነርቭ 5 ነው የሚባለው ይሄ ማለት ነው። እስከ ሜዱላ ወደ ታች ይወርዳል እና እሱ ስፓይናል ኒኩለስ ኦፍ ክራኒያል ነርቭ 5 ምንለው ማለት ነው ይሄኛውን ነው። እሱም እንደዚሁ ሴንሴሽን ኦፍ የሴንሰሪ መልእክቶች ማለት ነው ከሄር ላይ ያሉት ፔን፣ ቴምፕሬቸር ምንላቸው እንደነዛ ፕሬሸር መልእክቶችን ይዞ ወደ ላይ የሚወጣ ነው። በተጨማሪ ደግሞ ከሱ ቀጥሎ ያሉት ማለት እነዚህ ኒኩላዮች ይታያቸዋል አይደል? እነዚህ የክራኒያል ነርቭ 7 ኒኩላይ ናቸው እነዚህ ማለት ነው። ስለዚህ አብረው ነው እንደውም እነዚህ ማለት ነው በአጠቃላይ እነዚህ እዚህ ላይ ያሉት ክራኒያል ነርቭ ኒኩላዮች የክራኒያል ነርቭ 7 ናቸው። ከነሱም ውስጥ አሁን ለምሳሌ የመጀመሪያው እዚህ ላይ የምታዩት ይሄ ማለት ነው ከዛ ታጥፎ እንደዚህ የሚዞረው ሞተር ኒኩለስ ኦፍ ክራኒያል ነርቭ 7 ነው የሚባለው። ይሄ የሞተሩ ነው የሞተር እንቅስቃሴን ማለት ነው። ለምሳሌ የፋሻል መስል ኤክስፕሬሽኖች አሉ አይደል? የሆነ የመቆጣትን የመገረም እንደዚህ የመሳቅ እንደዚህ አይነት መስሎች ማለት ነው የሚያንቀሳቅሱልን እነሱን ሰፕላይ የሚደረጉት በክራኒያል ነርቭ 7 ነው። እሱም የሚመጣው ይችኛዋ ማለት ነው የክራኒያል ነርቭ 7 ሞተር ኒኩለሷ ይችናት ማለት ነው። እሷ ምን ታደርጋለች? ታጥፋ እንደዚህ ይሄ ክራኒያል ነርቭ 6 ነው ኒኩላዩ ማለት ነው። እሱን ነው እንደዚህ ታጥፎ የሚወጣው ታጥፎ ነው እንደዚህ የሚመጣው ማለት ነው። ይሄኛው የማን ነው? የክራኒያል ነርቭ 7 ኒኩላይ ማለት ነው። እሱም ለመስልስ ኦፍ ፋሻል ኤክስፕሬሽን የሚጠቅመን ነው። እነዚህ ኒኩላዮቹን ደግሞ የምታዩቸው ለክራኒያል ነርቭ 7 የሚጠቅሙ ሲሆኑ ለፓራሲምፓታቲክ ፋይበሮች እና የሴንሰሪ መልእክቶችን የመጀመሪያ ያየን ይሄ የሞተርን ነው አይደል? ሌሎቹ የተቀሩት የሴንሰሪ እና የፓራሲምፓታቲክ ፋይበሮች ናቸው። የመጀመሪያው እቺ የምታዩት አለች አይደል? ይችኛዋ ሱፔሪየር ሳሊቫተሪ ኒኩለስ ነው የሚባለው። ይሄኛውም ሱፔሪየር ሳሊቫተሪ ኒኩለስ የምንለው የፓራሲምፓታቲክ ፋይበር ነው። የፓራሲምፓታቲክ ፋይበር የሚወጣበት ወይም የፓራሲምፓታቲክ ነርቭ ሲስተም ስራን የሚሰራ ነው የሚሆንልን። ይሄኛው ፓራሲምፓታቲክ ነርቭ ሲስተም ጋር ማለት ነው። ስለዚህ ይሄ ሱፔሪየር ሳሊቫተሪ ኒኩለስ የምንለው የነዚህ ደግሞ ስራ ምንድነው? የሳሊቫሪ ኒኩለስ አይደለ? ስለዚህ የሳሊቬሽን አይደለ? ሳሊቬሽንን እና ላክሪሜሽንን ባም የነሱ አይነት መልእክቶችን ማለት ነው እንዲወጡ የሚያደርግ ነው ወይም ሳሊቬት እንዲሆን የሚያደርጉ ናቸው። እነዚህ የፓራሲምፓታቲክ ፋይበሮች ከሱፔሪየር ሳሊቫተሪ ኒኩለስ የሚወጣው የክራኒያል ነርቭ 7 አንደኛው ፋይበር ይሄ ነው ማለት ነው። ቀጣይ ደግሞ እቺኛው የምታዩት የኒኩለስ ትራክተስ ኦፍ ሶሊታሪየስ የሚባለው ነው። የሱ ደግሞ በዋናነት የቴስትን እዚህ ላይ ላሳያችሁ። እሺ እዚህ ላይ እንደምታዩት ይሄኛው ማለት ነው የክራኒያል ነርቭ 7 የማን ወይም ፋሻል ነርቭ የምንለው። ስለዚህ የፋሻል ነርቭ ወይም ክራኒያል ነርቭ 7 የምንለው ሲሆን መስልስ ኦፍ ፋሻል ኤክስፕሬሽንን ሞተር ኒኩለስ ኦፍ ክራኒያል ነርቭ 7 በሱ ነው የሚመጣው ብለናል። ስራው ፋንክሽናቸው ማለት ነው። ሌላ ደግሞ ልክ እንደ ላክሪሜሽን እና ሳሊቬሽን ደግሞ ያልነውን ሱፔሪየር ሳሊቫተሪ ኒኩለስ ማለት ነው።
ኒኩለስ ኦፍ ትራክተስ ሶሊታሪስ የምንለው ደግሞ ከሱ የሚመጣው ደግሞ ምን አይነት መልእክቶችን ነው? የሴንሰሪ መልእክቶችን ነው። ይሄኛው የሴንሰሪ ማለት ነው። እሱ ደግሞ ምን አይነት ሴንሰሪ ስንል ቴስት የምንለው አለ አይደል? ቴስት ወይም ጌስቴሽን የምንለው። ስለዚህ ጌስቴሽን የምንለው የቴስት መልእክት የጣዕሙን ማለት ነው ከምላሳችን 2/3 ወደ አንቴሪየር በኩል ፊት ለፊት ያሉትን ከነሱ የሚመጡትን መልእክት የቴስት መልእክት ማለት ነው ይዞ የሚሄደው ወዴት ነው? ወደ ኒኩለስ ኦፍ ትራክተስ ሶሊታሪስ ነው። ከሱ ወደ ላይ ይሄዳል ማለት ነው። ሌላ ምን አለው መሰላችሁ? ይችኛዋ አሁን ያየናት አለች አይደለ? ስፓይናል ኒኩለስ ኦፍ ክራኒያል ነርቭ 5 ያልናት ይቺ ማለት ነው። እሷም ደግሞ ልክ ፊት ላይ ማለት ነው ሴንሴሽኖችን የፔን ቴምፕሬቸር እንደ ቫይብሬሽን እንደ ያልኳችሁ ማለት ነው መልእክት በአብዛኛው በክራኒያል ነርቭ 5 ወይም ትራይጀሚናል ነርቭ ነው ብለን ያየ ነው። ስለዚህ ትራይጀሚናል ነርቭ ፌስ ላይ ያሉትን የሴንሴሽን መልእክቶችን ይወስዳል ነው ያልነው አይደል? ሌላ ደግሞ ክራኒያል ነርቭ 7ም እንደዚሁ የሴንሰሪ መልእክቶችን ይወስዳል እና እሱ የሚወስደው ደግሞ የት አካባቢ ነው ብለን ስናይ የኤክስተርናል ኢርን ከሚድል ኢርን እና እንዲሁም ደግሞ ቲምፓኒክ ሜምብረን የምንላት ወይም ኤርድራም የምንላት አለ አይደል? የእሷን ማለት ነው እሷን ሴንስ የቴምፕሬቸር የፔን የእንደነሱ አይነቶችን ታች ማለት ነው የእንደነሱ አይነት መልእክቶችን በፋሻል ነርቭ አማካኝነት ነው የሚቀበለው። ስለዚህ የነሱ መልእክት ደግሞ የሚሄደው ወደ ስፓይናል ኒኩለስ ኦፍ ክራኒያል ነርቭ 5 ማለት ነው ወደ እሱ ነው የሚሄደው። የማን የኢር የኤክስተርናል ኢርን ጨምሮ የሚድል ኢርን እና እንዲሁም ደግሞ የቲምፓኒክ ሜምብሬን የምንላትን ከነሱ የሚመጡ መልእክቶች። እሱ ግን የማን ፋይበር ነው? እዚህ ላይ እንደምታዩት የክራኒያል ነርቭ 7 ማለት ነው። ስለዚህ እሱም አሁን የሴንሰሪ ፋይበሩም በአጠቃላይ እነዚህ የክራኒያል ነርቭ 7 ወይም የፋሻል ነርቭ ፋይበሮች ናቸው የሚወጡበት የሚለውም ማየት ይቻላል። ከዛ አሁን እዚህ ላይ የቀሩትን እንመልከት። እዚህ ላይ እንዳያችሁት ከላይ በኩል ማለት ነው ይሄኛው አሁን እንደዚህ ታጥፎ ነው አይደል የሚመጣው የፋሻል ነርቭ ያልነው። ታጥፎ እንደዚህ ሲመጣ በምን ይባላል መሰለኝ? ኒውሮባዮታክሲስ በሚባል ፕሮሰስ በዛ ነው ሂደቱ ማለት ነው እንደዚህ ታጥፎ የሚመጣበት በዴቨሎፕመንታሊ። ይሄንን ስናይ ከዚህ ታጥፎ የሚመጣው አበጥ ያለችው ፓርት ምንድን ነበር ያልኳችሁ? ይሄ ማለት ነው ፋሻል። ስለዚህ ይሄ ፋሻል ኮሊኩለስ ነው የምንላቸው እነዚህን አበጥ ያሉ ፓርቶች ወጣ የሚሉትን ብለን ቅድምም እንዳየ ነው። ከዚህም ላይ እንዳያችሁት ይሄ ማለት ነው ከኋላ በኩል ስናያቸው እነዚህ ፋሻል ኮሊኩለስ የምንላቸው ናቸው። በሱ ሌቭል ነው እያየንም ያለ ነው። ከዛ ሌላ ደግሞ እዚህ ላይ የምታዩት አለ አይደል? ይሄ ሱፔሪየር ኦሊቫሪ ኒኩለስ ነው የሚባሉት። ሌላ ደግሞ እሱን ከታች እናየዋለን። እነዚህ ከኋላ በኩል የምታዩት ይሄ ቨስቲቡላር ኒኩለስ ነው። እነዚህ ደግሞ ሁለቶቹ ማለት ነው ይሄኛው ኢንፌሪየር ሰረብራል ፐደንክል ነው ያልነው። ከኢንፌሪየር ሰረብራል ፐደንክል አጠገብ የምናገኛቸው እነዚህ ማለት ነው ኮክሊያር ኒኩለስ ነው የሚባሉት። እዚህ ላይ እንዳያችሁት ይሄን ነው ከኋላ በኩል ያለውን ይሄን ዶርሳል ኮክሊያር ኒኩለስ ማለት ነው። ይሄኛው ደግሞ ቬንትራል ኮክሊያር ኒኩለስ ናቸው። ከመካከላቸው ያለው ኢንፌሪየር ሰረብራል ፐደንክል ነው። ስራቸውንም አብረን እንድናይ ብዬ ነው። አሁን እነዚህን ደግሞ ከፊት ያሉት ያየ ነው ሱፔሪየር ኦሊቫሪ ኒኩለስ አይደል? ከዛ እዚህ ላይ እንደምታዩት ከኢር ማለት ነው የድምጽ መልእክትን ከቨስቲቡሎ ኮክሊያር ነርቭ የሚኖር ይኖራል። ከሱ ማለት ነው መልእክቱን ይዞ የሄደው ከቨስቲቡሎ ኮክሊያር ነርቭ የኮክሊያር ብራንቹ ደግሞ የድምጹን ብቻ ማለት ነው የድምጽ ነው እዚህ ላይ የምናየው። እሱ ከመጣ በኋላ እዚህ ላይ አሁን ያየናቸው ኮክሊያር ኒኩላዮች አሉ አይደል? እነሱ ኮክሊያር ኒኩላዮች ጋር ይሄዳል ማለት ነው። ስለዚህ እነዚህ ኮክሊያር ኒኩላዮች ጋር ከሄደ በኋላ ወዴት ይሄዳል መሰላችሁ? አንደኛ ክሮስ በማድረግ ማለት ነው። ይሄው ክሮስ በማድረግ ክሮስ በማድረግ ማለት ነው ወደ ላይ መሄድ ይኖራል። ሌላ ደግሞ እዚሁ ላይ ክሮስ ያደረገው እዚች ጋራ እቺ አሁን ያየናት ሱፔሪየር ኦሊቫሪ ኒኩለስ ናት እና ሱፔሪየር ኦሊቫሪ ኒኩለስ ጋራም እንደዚሁ የሚመጣ ይኖራል ማለት ነው። በዚህኛውም ያለው ከታች ያለው ደግሞ እንደዚሁ ይሄኛው ደግሞ መጥቶ የት ላይ እቺኛው አሁን ያየናት ላይ ከሱፔሪየር ኦሊቫሪ ኒኩለስ ጋራ ኮኔክት ያደርጋሉ። ከዛ ከነሱ ተነስቶ ወደ ላይ የሚወጣው ደግሞ ይታያችኋል አይደል? ይሄንን ቅድም ምንድን ነበር ያልነው? ላተራል ሌሚኒስከስ ማለት ነው። ላተራል ሌሚኒስከስ
ድምጽን መልእክት ይዞ የሚሄድ ከሴንሰሪ ብለን ካየናቸው ይው እዚህ ላይ እነዚህ ማለት ይሄ ላተራል ሌሚኒስከስ ማለት ነው። እነዚህንም ከላይኛው በኩል ነው አይደል? ይሄ ከላይ ከአፐር ፓርት ኦፍ ፖን ይሄንንም ለመያዝ ከሚድል ጀምሮ ማለት ነው። እንዲቀላችሁ ከፈለጋችሁ ያው ምርጥ ትምህርት ስፒክስ ላውድ ወይም እነዚህን በቀላሉ ለመያዝ ማይ ታንግ ስፒክስ ላውድ ብላችሁ ማለት ነው ከሚዲያል ጀምሮ ወደ ላተራል ስትመጡ ይሄ ደግሞ ላውድ አይደል? ላውድ አፐር ፓርት ኦፍ ፖል ላይ ነው እነዚህ አራቱም እንደዚህ በትክክል የሚገኙት። ከዛ እነዚህ ደግሞ ሚድ ብሬንም ላይ እንደዚሁ እንዳል ይወጣሉ። ሚድ ብሬን ከላይ የብሬን ስቲም የላይኛው ፓርት ላይ ማለት ነው። እዛ ድረስ እንደዛ ነው የሚወጡት። አሁን ግን ያየነው ከታች ነው አይደል? ከሎወር ፓርት ኦፍ ፖል ላይ ነው ያለነው። ይሄኛው በዚህኛው ላይ አሁን ስናየ ነበረው። ከሱ ውስጥ ደግሞ አሁን ያየናቸው እነዚህ ማለት ነው። እዚህ ላይ ያያችሁት አለ አይደል? የኮክሊያር ብራንቹ ማለት ነው ከነርቭ የመጣው ኮክሊያር ኒኩላዮች ላይ ያርፋል። ከዛ ከኮክሊያር ኒኩላዮች ምን ያደርጋል? ክሮስ በማድረግ ማለት ነው አንደኛ ከሱፔሪየር ኦሊቫሪ ኒኩለስ ጋር፣ ሌላ ደግሞ እንደዚሁ ክሮስ አድርጎ ወደ ላይ ይወጣል ነው ያልነው። እነዚህ ምን ይባላሉ? ይሄ ላተራል ሌሚኒስከስ ማለት ነው ይሄኛው። ስለዚህ ይሄ ላተራል ሌሚኒስከስ በዚህ ብሎ ወደ ላይ የሚወጣው ነበር። ከዛ ይሄኛው ወዴት ይሄዳል? ወደ ኢንፌሪየር ኮሊኩለስ። እሺ ከዛ ይሄኛው እንዳያችሁት ይሄ ወደ ኢንፌሪየር ኮሊኩለስ ማለት ነው አይደል? ከዚህም የመጣው አብሮ እንደዚህ ወደ ላይ ይሄዳሉ። እና ይሄ ኢንፌሪየር ኮሊኩለስ ላይ ከመጣ በኋላ ኦዲታሪ ስቲሙለስ ሲመጣ ምን ሪፍሌክስ የሚሰራበት ነው አይደል? ይሄ ኢንፌሪየር ኮሊኩለስ። ከሱ ደግሞ ወዴት ይሄዳል? ወደ ታላመስ። ወደ ታላመስ ላይ ሚዲያል ጄኒኩሌት ቦዲ ላይ። ከሱ ደግሞ መልክቱ የሂሪንግ ስለሆነ ቴምፖራል ሎብ ላይ ማለት ነው ወደ ፕራይመሪ ወደ ኦዲታሪ ኮርቴክስ። ከሱ ደግሞ ወደ ኦዲታሪ ኮርቴክስ ማለት ነው። መጨረሻ እንደዚህ ነው የሚሄደው። ይሄኛው ደግሞ ብራኪየም ኦፍ ኢንፌሪየር ኮሊኩለስ የምንለው ማለት ይሄ ብራኪየም ኦፍ ኢንፌሪየር ኮሊኩለስ በምንለው እዛ የሚሄደው ይሄኛው ፓርት ነው። ስለዚህ አሁን ያየናቸው እዚህ ላይ እንዳያችሁት ይሄ ክሮስ የሚያደርግበት ፓርት የለም። ይሄኛው ክሮስ የሚያደርግበት ፓርት የትኛው ፓርት ነው? ሁለቱም ክሮስ የሚያደርጉበት ፓርት ማለት ነው። ይሄ እስካሁን ስናየው የነበረው ከላይ ጀምሮ ይሄ ምንድን ነበረ? ትራፒዞይድ ቦዲ ማለት ነው። ስለዚህ ትራፒዞይድ ቦዲ የምንለው ክሮስ እያደረገ የሚወጣበት የኮክሊያር ከኮክሊያር እነዚህ ከኮክሊያር ኒኩላዮች ማለት ነው ክሮስ አድርጎ የሚወጣበት ቦታ ይሄ ምን ይባላል? ይሄኛው ትራፒዞይድ ቦዲ ማለት ነው። የመጨረሻ እስኪ እዚህ ላይ ያለችው እቺ ቬስቲቡላር ኒኩለስ አይደል? ይሄ ቬስቲቡላር ኒኩለስ የምንለው እዚህ ላይ ፖል ላይ ሎወር ፓርት ኦፍ ፖል ላይ የምናገኘው ቬስቲቡላር ኒኩለስ ሱፔሪየር፣ ኢንፌሪየር፣ ሚዲያል እና ላተራል ፓርቶች ይኖሩታል። ከነሱ ውስጥ ግን እዚህ ላይ ፖል ላይ የምናገኘው ማለት ነው ሎወር ፓርት ኦፍ ፖል ላይ ሱፔሪየር እና ላተራል እናገኛለን። ሌላ ሚዲያል ፓርቷንም እናገኛታለን፣ ግማሽ ሀፍ ፓርቱ ማለት ነው። እሷ ከቬስቲቡላር ኒኩለስ አሁን ካየነው እዚህ ላይ ቅድም አይተናታል። እቺ ቬስቲቡላር ኒኩለስ ማለት ነው ከኢር ላይ የቬስቲቡላር ፓርቱ ነው ደግሞ ይሄ የሚሄደው የቬስቲቡሎ ኮክሊያር ነው። የቬስቲቡላር ፓርቱ ወደ ቬስቲቡላር ኒኩለስ፣ ከቬስቲቡላር ኒኩለስ ደግሞ ወደ ሰሪበለም የሚመጣ ይኖራል በኢንፌሪየር ሰረብራል ፔደንክል አድርጎ ማለት ነው። ይሄኛው ምንድነው የሚባለው? ቬስቲቡሎ ሰሪብራል ትራክት የምንለው ማለት ነው፣ ወይም ቬስቲቡሎ ሰረብራል ፋይበር የምንለው ይኖራል። ሌላ ይሄንን ከመጣ በኋላ ይሄኛው አሁን የፕሮፕሪዮሴፕሽን መልእክታችንንም አይደል የአሁን ያለንበትን የፖዚሽናችንን በማየት ስንዞር በምንንቀሳቀስ በምንዞርበት ጊዜ ቅድም እንዳየነው በሚዲያል ሎንጂቲዩዲናል ፋሲኩለስ አማካኝነት አይናችን እንዲዞር ድምጽም ካለ ድምጽ ወዳለበት እንድንዞር የሚያደርጉት ወደ ሚዲያል ሎንጂቲዩዲናል ፋሲኩለስ ማለት ነው እነሱን ስቲሙሌት እንደሚያደርግ አይተናል ቅድም። ሌላ ደግሞ ይሄ ቬስቲቡላር ኒኩለስ ማለት ነው ወዴት ይሄዳል መሰለ? ወደ ስፓይናል ኮርድ ይመጣል። እሱ ቬስቲቡሎ ስፓይናል ትራክት የምንለው ማለት ነው። በዋናነት ይሄ ደግሞ የቬስቲቡሎ ስፓይናል ትራክት የምንለው የቬስቲቡሎ ስፓይናል ትራክት የሚወርደው ማለት ነው ዲሴንዲንግ ትራክት ወደታች የሚወርደው ለኤክስቴንሰር መስሎች ወይም ኤክስቴንድ ለማድረግ ነው የሚጠቅመን፣ ወይም ወደ እነዛ መስሎች ነው የሚሄደው እነሱን ኮንትሮል ለማድረግ ማለት ነው። የትኛው? ቬስቲቡሎ ስፓይናል የምንለው ማለት ነው። ቬስቲቡሎ ስፓይናል ትራክት የምንለው ወደ ታች መጣና ከዛ ወደ ሎወር ሞተር ኒውሮን ሄዶ መስሎችን እንደሱ ኤክስቴንድ እንዲሆኑ ነው የሚያደርገው። ስለዚህ እንዳጠቃላይ ስለ ፖንስ ማለት ነው አናቶሚውን ወይም ስትራክቸሮቹን እና ፋንክሽናቸውን ያየንበት ቪዲዮ ይህን ይመስላል። ከወደዳችሁት ላይክ እና ሼር እንዲሁም ሰብስክራይብ በማድረግ አዳዲስ ቪዲዮዎችን ስንለቅ የማሳወቂያ መልእክት ይደርሳችኋል። በቀጣይ ቪዲዮ ደግሞ ስለ ሊዥን ቢያጋጥመው ወይም የሆነ ዳሜጅ ቢያጋጥመው ምን አይነት ችግሮች ሊኖሩ ይችላሉ የሚሉትን ነገር ምናይ ይሆናል።
እስካሁን ስለተከታተላችሁን ከልብ እናመሰግናለን። በቀጣይ እስክንገናኝ ሰላም ሁኑ።